የኢራንና የአሜሪካ ግንኙነት ከፖለቲካዊ ልዩነት አልፎ ወደ ከረረ ስድብና የቃላት ጦርነት ተሸጋግሯል። የኢራን የውጭ ጉዳይ ቃል አቀባይ እስማኤል ባቃይ የአሜሪካ ባለሥልጣናትን በሥራቸው የማያፍሩ ወንበዴዎች ሲሉ በከባድ ቃላት ወርፈዋቸዋል። ባቃይ ይህንን ያሉት አሜሪካ በኢራን የንግድ መርከቦች ላይ ትንኮሳ እያደረገች መሆኑን ገልጸው ነው። ባቃይ አክለውም አሜሪካ የምትከተለው ፖሊሲ የባህር ላይ ዘረፋ ወይም ፓይሬሲ መሆኑን ገልጸው የዋሽንግተን ባለሥልጣናት እንደ ወንበዴዎች በመንቀሳቀስ ላይ እንደሚገኙና በዚህ ተግባራቸውም እንደሚኮሩ ተናግረዋል። ኢራን ብሔራዊ ጥቅሟን ለማስጠበቅ አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማትል ያስጠነቀቁት ቃል አቀባዩም ጎረቤት ሀገራት አሜሪካ በኢራን ላይ ጥቃት ለመሰንዘር ግዛታቸውን የሚፈቅዱ ከሆነ የኢራን የበቀል አጸፋ የከፋ እንደሚሆን በመግለጽ አንምራችሁም ሲሉ አስጠንቅቀዋል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ እየናረ በሄደበት በዚህ ወቅት በኢራንና በአሜሪካ መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ አዳዲስ ገጽታዎችን እየያዘ መጥቷል። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ድርድር እየተደረገ ነው የሚለውን ዘገባ በይፋ ያስተባበሉ ሲሆን አሜሪካ በበኩሏ እየተመናመነ የመጣውን የጦር መሳሪያ ክምችቷን ለማጠናከር ከፍተኛ በጀት በመመደብ ላይ ትገኛለች። የኢራን የውጭ ጉዳይ ሚኒስትር ዛሬ በሰጡት መግለጫ ኢራን ከአሜሪካ ጋር ምንም አይነት ድርድር እያደረገች አለመሆኑን በግልጽ አስታውቀዋል። እንደ ቃል አቀባዩ ከሆነም በአሁኑ ወቅት በቴህራን በኩል እየተካሄደ ያለው ብቸኛው ዲፕሎማሲያዊ ውይይት ከኦማን ጋር የሚደረግ የሁለትዮሽ ንግግር ብቻ ነው። ይህ ውይይትም ቢሆን በሆርሙዝ ወሽመጥ በኩል ደህንነቱ የተጠበቀ የመርከብ ጉዞን ለማረጋገጥ በሚቻልባቸው ሁኔታዎች ላይ ብቻ የተገደበ መሆኑን አጽንኦት ሰጥተዋል። ባቃይ ኢራን ከአሜሪካ ጋር የምታደርገው ምንም አይነት ቀጥተኛም ሆነ ቀጣይ ድርድር እንደሌለ ለመናገራቸው የዋሽንግተን ዋሾነት ትልቁን አሉታዊ ሚና መጫወቱን የፖለቲካ ተንታኞች እየገለጹ ይገኛሉ። ጠዋትና ማታ የሚናገሩት የማይገጥመው ጤና አልባው መሪ አጉል ብልጠታቸው ደግሞ ፈጽሞ እንዳይታመኑ አድርጓቸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሆርሙዝ ስትሬት ላይ ለተፈጠረው መስተጓጎልና የደህንነት ስጋት ዋነኛ ተጠያቂዋ አሜሪካ መሆኗን ገልጸዋል። ከፈረንጆቹ የካቲት 28 ጀምሮ አሜሪካ በፈጸመችው ጥቃት ምክንያት በቀጠናው ሰላም መታወኩን የገለጹት ቃል አቀባዩ ዋሽንግተን የባህር ላይ ከበባዋንና የጥቃት እርምጃዎቿን እስካላቆመች ድረስ በባህር መተላለፊያው ላይ ምንም አይነት መረጋጋት ሊኖር እንደማይችል አስጠንቅቀዋል። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔንታጎን የሚሳኤል መቃወሚያ ወይም ሚሳኤል ኢንተርሴፕተር አካላትን የማምረት አቅሙን ለማስፋፋት ከሎክሂድ ማርቲንና ኖርዝሮፕ ግሩማን ኩባንያዎች ጋር አዲስ ስምምነት ተፈራርሟል። ይህ እርምጃ የተወሰደው አሜሪካ በዩክሬንና በመካከለኛው ምስራቅ ካሉ ጦርነቶች ጋር ተያይዞ የጦር መሳሪያ ክምችቷ እየተመናመነ በመምጣቱ ነው። ምንም እንኳ የስምምነቱ የገንዘብ መጠን ይፋ ባይደረግም አሜሪካ የጦር መሳሪያ ክምችቷን በአስቸኳይ ካላደሰች ለወደፊት ጦርነቶች ዝግጁ ላትሆን ትችላለች የሚል ስጋት በባለሙያዎች ዘንድ ተፈጥሯል። በተጨማሪም አሜሪካ በኢራን ላይ የምታደርገውን የአየር ዘመቻ ለማጠናከር ገዳዩን ቢ1 ላንሰር የተሰኘውን ስልታዊ የቦምብ ጣይ አውሮፕላን ማሰማራቷ ታውቋል። ውጥረቱ በማንኛውም ሰዓት ሊያገረሽ ይችላል በሚል ስጋት ቢያንስ 10 የሚሆኑ በመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች ዜጎቻቸው አካባቢውን ለቀው እንዲወጡም ጠንካራ ማስጠንቀቂያ አስተላልፈዋል። ወዲህ ደግሞ የፕሬዝዳንት ዶናልድ ትራምፕ የጦርነትና የዲፕሎማሲ አካሄድ በካፒቶል ሂል ወይም የአሜሪካ ምክር ቤት ከፍተኛ ትችት እያስተናገደ ይገኛል። የምክር ቤቱ አባላት ትራምፕ ባለፉት 5 ወራት ውስጥ ስምምነት ላይ ለመድረስ ተቃርበናል እያሉ ደጋግሞ ቢናገሩም በተግባር ግን አሜሪካ ማስፈራራት ከዚያም ማፈግፈግ በሚል አዙሪት ውስጥ መውደቋን ገልጸዋል። በሌላ መረጃ ኢራን በጦርነት ወቅት ለእስራኤል ሰልለዋል ያለቻቸውን 2 ሰዎችን በሞት ቀጥታለች። የኢራን ባለሥልጣናት በእስራኤልና አሜሪካ መካከል የተካሄዱ የ12 ቀናትና የ40 ቀናት ጦርነቶች ወቅት ወታደራዊና የደህንነት መረጃዎችን ለእስራኤል አሳልፈው ሰጥተዋል በሚል የተከሰሱ 2 ሰዎችን ዛሬ ሰኞ በሞት ቀጥተዋል።
የኢራን የፍትህ አካል ግለሰቦቹን ኦሚድ ቤህዛድና ፑሪያ ሳፍዋት ሲል ገልጿቸዋል። ለእስራኤል የስለላ መኮንኖችና ከሞሳድ ጋር ግንኙነት ላላቸው አካላት ወሳኝ የሆኑ ቦታዎችን፣ ፎቶግራፎችና መረጃዎችን ሰጥተዋል ሲል ከሷል። ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ ኒውስ የሁለቱን ሰዎች የእምነት ቃል የሚያሳይ ቪዲዮ ዛሬ አውጥቷል። በቪዲዮ ላይ ፑሪያ ሳፍዋት መስጊዶችን፣ የትምህርት ቤቶችንና የባሲጅ የጦር ሰፈሮችን መገኛ መረጃ መቀመጫውን ለንደን ላደረገው ኢራን ኢንተርናሽናል ለተባለው የዜና ጣቢያ መስጠቱን ተናግሯል። የኢራን ባለሥልጣናት ሳፍዋት ከእስራኤል ጋር ግንኙነት አለው ብለው ለሚከሱት ኢራን ኢንተርናሽናል ለተባለው መገናኛ ብዙሃን የወታደራዊና የደህንነት ቦታዎች መረጃን በመላክ ከሰውታል። በያላችሁበት ሰላማችሁን የምንመኝላችሁ የቻናላችን ቤተሰቦች ቀደም ሲል ያደመጣችኋቸውን ጨምሮ በኢራንና አሜሪካ ይካሄዳል ስለተባለው ስምምነትና ሌሎች የቀጠናው ወቅታዊ መረጃዎች በዚህ መሰናዶ እናጋራችኋለን። አብራችሁን ዝለቁ። የትራምፕ አስተዳደር ከዚህ ቀደም በኢራን ላይ የተከተለው የዲፕሎማሲ ስልት መዘዞችን ያስከተለ ሆኗል። ትራምፕ በአንድ በኩል በቅን ልቦና ድርድር እያካሄዱ፣ በሌላ በኩል ደግሞ ወታደራዊ ጥቃቶችን በማቀድ ዲፕሎማሲን ለአጉል ብልጠት መጠቀማቸው፣ ማለትም በታቀደ ማታለያ ሞላጫነታቸውን ማሳየታቸው አሜሪካ ለወደፊት ድርድሮች ያላትን ተአማኒነት በዘላቂነት ጎድቶታል። ይህንን ያሉት በአሜሪካ ካንሳስ በሚገኘው ዋሽበርን ዩኒቨርሲቲ የሕግ ትምህርት ቤት ፕሮፌሰር የሆኑት አሊ ካን ናቸው። ፕሮፌሰሩ በዓለም አቀፍ ሕግ ላይ በርካታ ምሁራዊ ጽሑፎችን ያበረከቱም ናቸው። ከፕሬዝዳንት ትራምፕ ተአማኒነት ጋር በተያያዘ የፕሮፌሰሩን ሐሳብ ያነሳ ነው የፓኪስታን ድርድር ሰላም አላመጣ ያላቸው አሜሪካና ኢራን በኦማን ቀጠሮ መያዛቸውን መነሻ በማድረግ ነው። እናም ይህ የሰላም ድርድር ወደ ታለመለት ሰላም ያመራል ወይንስ የነ ትራምፕ የተለመደ ማዘናጊያ ስልት ይሆን? Trump cancels an attack on Iran's energy sites, saying both sides are close to a new deal. But Tehran says it's ready to strike the Gulf harder than ever, after embassies warn Americans to be ready to leave the region. የአሜሪካና የኢራን ጦርነት ያዝ ለቀቅ እያለ ባለበት በዚህ ሰዓት በፓኪስታንና አጋሮቹ አደራዳሪነት ያልተሳካው የሰላም ሂደት አሁን በኦማን ይሳካ ይሆን የሚል ጥያቄ እየተነሳ ይገኛል። ቀደም ሲል የጠቀስናቸው ፕሮፌሰር አሊ ካንም ሆኑ ሌሎች አካላት የነ ትራምፕን ተአማኒነት ማለትም ድርድር ከተካሄደ በኋላ እንኳን እነ ትራምፕ መልሰው ጥቃት የሚፈጽሙ መሆናቸው ተአማኒነታቸውን ያጎለዋል። ስለሆነም አሜሪካ ልትታመን አትችልም የሚል ሐሳብን ሲያነሱ ይታያል። ከዚህ ቀደም የተደረጉ ድርድሮች መክሸፋቸውን መነሻ በማድረግ ፕሮፌሰር አሊ ካን ሃው ዘ ትራምፕ አድሚኒስትሬሽንስ ኢራን ስትራቴጂ ባክፋየር ኤ ብሪች ኦፍ ዲፕሎማቲክ ትረስት ወይም በአቻ ትርጉሙ የትራምፕ አስተዳደር በኢራን ላይ የተከተለው ስልት እንዴት ግቡን ሳይመታ ቀረ፣ የዲፕሎማሲ እምነት መጣስ በሚል ርዕስ ያስነበቡትን ክታብ በዚህ መሰናዷችን እንደ ማጣቀሻ እንመልከተው። በቅድሚያ ግን የፕሮፌሰሩን ክታብ ያዝ እናድርገውና ከሰሞኑ በተሰሙ አስገራሚ መረጃዎችን እንደርደር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ታቅዶ የነበረውን ተደጋጋሚ የዛቱበትን ትልቅ ጥቃት በድጋሚ ማስተላለፋቸው አሊያም ማቆየታቸው ቢገለጽም ኢራን ሳይሞቃት ሳይበርዳት በውሳኔው አጸንታለች። ዶናልድ ትራምፕ ሳውዲ፣ ኤምሬቶችና ኳታር ለመኑኝና ጥቃቱን ተውኩት፣ ለሰላም ድርድር ተዘጋጅቻለሁ ቢሉም የማርቹ ጥቃት ከሰላም ስምምነት ማግስት የተደገሰ መሆኑ እንዳይታመኑ አድርጓቸዋል። በሆርሙዝ ወሽመጥ በኩል የሚደረገውን የመርከብ እንቅስቃሴን ገደብ በተመለከተ በኢራን በኩል ምንም የተቀየረ ነገር የለም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የተባለው የዜና ወኪል ትላንት እኩለ ቀን ላይ በርካታ መርከቦች ስትራቴጂክ በሆነው የውሃ ማስተላለፊያ ሰርጥ ሰሜናዊ ኮሪደር በኩል በኢራን የባህር ክልል ውስጥ ተሰልፈው እንደነበርና ማለፍ የሚችሉት ግን በአሜሪካ ድጋፍ ሳይሆን የኢራን ፈቃድ ብቻ እንደሆነ ገልጿል። ትራምፕ የታቀደውን ጥቃት ላለመፈጸም ያደረጉትን የውሳኔ ለውጥ ይፋ ባደረጉበት ወቅት ጥቃቱን የማዘግየቱ ውሳኔ ላይ የደረሱበትን ምክንያትም አስቀምጠዋል። እዚህ ውሳኔ ላይ የተደረሰው የስምምነት ማዕቀፍ ከተደረሰ በኋላ ከኢራንና ከሌሎች የቀጠናው አገሮች በቀረበላቸው ጥያቄ መሰረት መሆኑን ገልጸዋል።
ask to call it off. You got to sort of say, well, let's see. And the reason they asked is I think there's a deal. There's a deal on Hormuz, and then there will be a deal on the nuclear. ፕሬዝዳንቱ ትላንት ትሩዝ በተባለ ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ሊደረስበት የሚችለው ስምምነት የሆርሙዝ ወሽመጥ ወዲያውኑ ሙሉ በሙሉና በይፋ መከፈቱን እንዲሁም የኢራን የኒውክሌር ስጋት ማብቃቱን ያካትታል ብለዋል። የኢራን ጊዜያዊ መከላከያ ሚኒስትር ማጂድ ኢብን ኢሬዛ ግን የትራምፕ ጥቃቱን አስቀረሁት ማለት እውነት እንዳልሆነና ተደጋግሞ የታየ መሆኑን ይናገራሉ። ይልቁንም የስነ ልቦናዊ ጦርነትና የቀጣይ ጥቃት ስሌት ነው ብለውታል። እናም ኢራን ሁሌም የሚመጡ ጥቃቶችን ለመከላከልና አጸፋውን ለመስጠት ዝግጁ መሆኗን መከላከያ ሚኒስትሩ ተናግረዋል። የኢራን ጦር ዋና ወታደራዊ እዝ ከትላንት በስቲያ እንዳስጠነቀቀው ዋሽንግተን የኃይል ማመንጫዎችንና የፔትሮኬሚካል ፋብሪካዎችን ጨምሮ በሲቪል መሠረተ ልማቶች ላይ እሰነዝራለሁ ብላ ያሰበቻቸውን ጥቃቶች የምታደርግ ከሆነ በአካባቢው የሚገኙ የአሜሪካ መሠረተ ልማቶችና ሌሎች ጠቃሚ ይዞታዎቿ ላይ አጸፋዊ ጥቃቶችን ሊሰነዝሩ ዝግጁ መሆናቸውን አስታውቋል። የሚገርመው ኢራን እያደረገችው ባለው አጸፋና የሆርሙዝ መዘጋት የተማረሩ የአሜሪካ አጋሮች ታይቶ በማይታወቅ ሁኔታ የአሜሪካንን ትዕዛዝ ከመቀበል ይልቅ ይህንን አድርጊ እያሉ መመሪያ እየሰጧት ይገኛሉ። ለምሳሌ ቀድሞ ከአሜሪካ ቃል የማትወጣው ሳውዲ አረቢያ አሁን ላይ ከአሜሪካ ውሳኔ በተቃራኒ ቆማለች። የሳውዲ አረቢያው መሪ ልዑል መሐመድ ቢን ሳልማን ትራምፕ ጥቃቶቹን የማቆም ውሳኔ ከማሳወቃቸው በፊት በስልክ መነጋገራቸው ተሰምቷል። የዚህን ውይይት ዘገባዎች ይዘው የወጡ ሚዲያዎች እንደገለጹት የሳውዲው ልዑል በቀጠናው ውጥረት እንዲቀንስና ለዲፕሎማሲ መንገድ የሚከፍት መረጋጋት እንዲሰፍን ዲፕሎማሲያዊ ውይይቶች ቅድሚያ ሊሰጣቸው እንደሚገባ ለትራምፕ ነግረዋቸዋል። በሌላ መረጃ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ከትላንት በስቲያ ከሳውዲ አቻቸው ከፋይሰል ቢን ፈርሃን ጋር የስልክ ውይይትን አድርገዋል። እንደ ፓኪስታን፣ ኳታር፣ ኦማንና ቱርክ ያሉ ሌሎች አሸማጋይ ሀገራት ዲፕሎማቲክ መልእክቶችን በመለዋወጥ ላይ ይገኛሉ። በሰኔ ወር ተደርሶ የነበረውና ከአንድ ወር ባነሰ ጊዜ ውስጥ የፈረሰው የመግባቢያ ስምምነት ከከሸፈ በኋላ ኢራንና አሜሪካ ወደ ስምምነት እንዲመጡ ለማድረግ አሁንም ጥረቶች ቀጥለዋል። የመግባቢያ ስምምነቱ አሜሪካ የኢራንን ደቡባዊ ወደቦች እግድ እንድታነሳና ለ2 ወራት የሚቆይ የነዳጅ ማዕቀብ እፎይታ እንድትሰጥ ሲያስገድድ፣ በምላሹ ደግሞ ኢራንን የሆርሙዝ ወሽመጥን በከፊል እንድትከፍት ያስገድድ ነበር። እዚህ ላይ አሜሪካና ኢራን በኦማን ድርድር ጠረጴዛ ላይ ከመቀመጣቸው በፊት የተነሱ ነጥቦችን እናንሳ። አሜሪካ በመግባቢያ ስምምነቱ መርከቦች በወሽመጡ ውስጥ በሚገኘው የደቡብ ኮሪደር ወይም በኦማን የውሃ ክልል እንዲያልፉ የሚያስችል ሙሉ መብት እንዲሰጣቸው ስትገልጽ፣ ኢራን ስምምነቱ ላይ ይህንን ነጥብ ለማስገባት ፈቃደኛ ሳትሆን ቆይታለች። የኢራን አብዮታዊ ዘብ በኦማን የባህር ጠረፍ አቅራቢያ የሚገኘውን መንገድ ለመጠቀም የሚሞክሩ መርከቦችን ማጥቃቱን ወይም መመለሱን ቀጥሎ ቆይቷል። ሁለተኛው ኦማን ለኢራን ያቀረበችው ፕሮፖዛል ነው። በዋናነት የሆርሙዝ ሰርጥ አስተዳደርን በጋራ ለማድረግና የቀጠናውን ግጭት ለመቀነስ የተዘጋጀ የዲፕሎማሲ ዕቅድ። ይህ ሰርጥ በዓለም የነዳጅ ንግድ ከፍተኛ ክፍል የሚያልፍበት ስለሆነ በግልጽ ሁኔታ የዓለም ኢኮኖሚ ጠቃሚ መስመር ነው። ኦማን ሰርጡ በኢራንና በእሷ በጋራ እንዲጠበቅ ሐሳብ አስቀምጣለች። አንድ መንገድ በኢራን ዳርቻ፣ ሌላው በኦማን ዳርቻ እንዲሄድ ብላለች። ሌላው ደግሞ ቀጠናዊ ኮንሰርቲየም ነው። እቅዱ የቀጠናው አገሮች የሚካተቱበት አንድ ተቋም እንዲፈጠር ይጠቁማል። ይህም የመርከብ ደህንነት፣ የማረፊያ እርዳታና ሌሎች የባህር አገልግሎቶችን ይቆጣጠራል። በተጨማሪም አማራጭ ክፍያ የሚለው ሐሳብ ተነስቷል። ኦማን ኢራን የግዴታ ክፍያ እንዳትጠይቅ፣ ነገር ግን በፈቃድ የሚከፈል ክፍያ እንዲኖር የሚያግባባ ነው። ይህ ገንዘብ ለደህንነት፣ ለአካባቢ ጥበቃና ለአገልግሎት የሚውል ይሆናል ነበር የተባለው። ከዚህ በተጨማሪም የመርከብ መንገዶች ላይ የሚያተኩር ሐሳብ ተነስቷል። መርከቦች በሁለት ወይም ከዚያ በላይ የተለያዩ መንገዶች እንዲጓዙ የሚጠቁመው ፕሮፖዛሉ አንዱ በኢራን ቁጥጥር ስር፣ ሌላው በኦማን ስር እንዲሆን የሚል ነው። ኦማን ይህን ዕቅድ ያቀረበችበት ዋና ዓላማ ግጭትን ማሳነስ፣ የንግድ መንገዶችን መመለስና የዓለም ኢነርጂ አቅርቦት እንዳይቋረጥ ማረጋገጥ በሚል ነው። ታዲያ ጥያቄው ድርድር ቢደረግም ምንም ሐሳብ ላይ ቢደረስ ትራምፕ ለድርድሩ ይታመናሉ የሚለው ነው። ቀደም ሲል በመግቢያችን ላይ ቀንጭበን ያነሳነው የዋሽበርን ዩኒቨርሲቲ የሕግ ፕሮፌሰሩ አሊ ካን ሀተታም የሚያነሳው ይህንኑ ነው። የሐቀኝነት መገለጫ የሆነው ቅን ልቦና፣
ለውሎች፣ ለስምምነቶችና ለድርድሮች እንደ ደም ዝውውር የሚያገለግል የሕይወት መስመር መሆኑን የሚጠቅሱት ፕሮፌሰሩ ይህም ወደ ስምምነቶች፣ የተኩስ አቁም ውሎችና የጦርነት ማብቂያዎች እንደሚመራ ይገልጻሉ። ሆኖም ያለ ቅን ልቦና ድርድር ማለት የታቀደ ማታለያ ይሆናል። ይህም ማለት በትክክል መርከብ ለመግዛት እየተደራደሩ በሚስጥር መርከቧን ለማስጠም እንደ መዘጋጀት ነው ሲሉም ነገሩን በምሳሌ ያብራራሉ። እናም ፕሮፌሰሩ የትራምፕ አስተዳደር ከኢራን ጋር በነበረው ግንኙነት ቅን ልቦናን በመጣስ ድርድርን ወደ ስልታዊ ማታለል ቀይሮታል፣ በዚህም ዲፕሎማሲያዊ ስምምነቶች የሚቆሙበትን መሠረት ንዶታል ሲሉ ይከራከራሉ። ፕሮፌሰሩ በዝርዝር ሀተታቸው እንዲህ ይላሉ። ፕሬዝዳንት ትራምፕ ከኢራን ጋር በነበረው ግንኙነት በተደጋጋሚ ጥሰት ፈጽመዋል። ፕሬዝዳንቱ በፈረንጆቹ 2025 መጀመሪያ ላይ ለበላይ መሪው አሊ ኻሜኒ በጻፉት ደብዳቤ በዚያው ዓመት ሚያዝያ 12 ቀን በኦማን ባለሥልጣናት አሰባሳቢነት ተዘዋዋሪ ንግግሮችን ጀምረው ነበረ። እነዚህ የመጀመሪያ ውይይቶች በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መካከል የተደረጉ ሲሆን ከዓመታት በኋላ የተደረገ የመጀመሪያው ትልቅ ግንኙነት ነበር። ተጨማሪ ድርድሮች በሮምና በኦማን የተካሄዱ ሲሆን በግንቦት ወር መጨረሻ ላይ ሁለቱም ወገኖች የውሳኔ ሐሳቦችን ተለዋወጡ። ትራምፕም ስምምነት ላይ ለመድረስ መቃረባቸውን በመግለጽ ተስፋቸውን ገልጸው እንደነበረ ፕሮፌሰሩ ያስታውሳሉ። ይሁን እንጂ በሰኔ 2025 ድርድሩ ተቋረጠ። በፈረንጆቹ ሰኔ 13 እስራኤል በኢራን የኒውክሌርና ወታደራዊ ተቋማት ላይ ጥቃት በመሰንዘር የ12 ቀናትን ጦርነት ጀመረች። አሜሪካም ሰኔ 22 ቀን ጥቃቱን በመቀላቀል እንደ ናታንዝ፣ ፎርዶ እና ኢስፋሃን ያሉ ቁልፍ ቦታዎችን ኢላማ አደረገች። ትራምፕ እነዚህ እርምጃዎች የኢራንን የኒውክሌር መርሃ ግብር አጥፍተውታል ብለው ገልጸዋል። ከጥቂት ቀናት በኋላ ተኩስ አቁም ቢደረግም ሁኔታው ግን እንደገና ተደገመ ይላሉ። ስለ ትራምፕ የድርድር ተአማኒነት በዝርዝር የጻፉት ፕሮፌሰሩ አሊ ካን ፕሮፌሰሩ ይቀጥላሉ። በ2026 መጀመሪያ ላይ ሁለተኛው የዲፕሎማሲያዊ ድርድር ዙር ተጀመረ። በፈረንጆቹ የካቲት 6 በኦማን ቀጥተኛ ያልሆኑ ንግግሮች እንደገና ተጀምረው የነበረ ሲሆን የካቲት 26 ቀን ደግሞ በጄኔቫ በተደረገው ስብሰባ ላይ ኢራን በዩራኒየም ክምችትና በቁጥጥር ረገድ ስምምነቶችን በማሳየቷም ትልቅ እድገት መመዝገቡ ተገልጾ ነበር። ነገር ግን የሚያግባባ ውጤት እየመጣ መሆኑን ቢገልጹም የካቲት 28 ቀን 2026 አሜሪካና እስራኤል ከፍተኛ ወታደራዊ ዘመቻን ኢራን ላይ ከፈቱ። ይህ ዘመቻ የበላይ መሪውን ኻሜኒን መግደል ጨምሮ የቀሩትን የኒውክሌር ተቋማትና ወታደራዊ መሠረተ ልማቶችን ኢላማ አደረገ። ይህ ወታደራዊ እርምጃ የተወሰደው ድርድሮች እየተካሄዱ ባሉበት ወቅት መሆኑ ሁኔታውን አባባሰው ሲሉ ፕሮፌሰሩ ነገሩን ያስታውሳሉ። ተደጋጋሚ ጥሰቶች ተአማኒነትን እንደሚያጠፉ፣ የሀገርንም በጎ ስም እንደሚጎዱ፣ በጎ ስም አቅማቸው ደካማ ለሆኑ ሀገራት ብቻ ሳይሆን ለሀያላን ሀገራትም ተጽዕኗቸውን ወይም ሶፍት ፓወርን ለማሳደግ እንደሚጠቀሙበት የሚያነሱት ፕሮፌሰሩ አሁን ባለንበት ዓለም አቀፍ የመገናኛ ብዙሃን ዘመን እንዲህ አይነቱ የቅን ልቦና ጥሰት ተስፋ ከሰጠ በኋላ በተቃራኒው እርምጃ ከሚወስድ አካል ጋር ስምምነት ማድረግ ከንቱ ነው የሚል መልእክት ለዓለም ያስተላልፋል። ለዚህ ነው ኢራንም ሆነች ሌላ ማንኛውም ሀገር ለወደፊት ድርድሮች ትራምፕን ለማመን የተቸገሩት ብለዋል። ትራምፕ ለኢራን የኒውክሌር ፕሮግራማችሁን አፍርሱ፣ ሚሳኤሎቻችሁን አጥፉ፣ እኛም ማዕቀቡን እናነሳለን ብለው ከዚህ ቀድመው ተናግረው የነበረ ቢሆንም ኢራናውያን ግን ይህ ቃል ይከበራሉ ብለው ለመጠየቅ በቂ ምክንያት እንዳላቸው፣ መከላከያቸውን ካጠፉ በኋላ ማዕቀቡ ሊቀጥል እንደሚችል ወይም ወታደራዊ ኃይል ተጠቅሞ አመራሩን ለመቀየር እርምጃ ሊወሰድ እንደሚችል ኢራኖች ቢሰጉ ልክ እንደሆኑ የቀድሞ ተግባር ተአማኒነትን ሲያጠፋ አዳዲስ ቃላቶች የማረጋጋት አቅማቸውን እንደሚያጡ ነው የፕሮፌሰሩ ጽሑፍ የሚያትተው። በጦር ሜዳ ላይ ማታለል ሕጋዊና ውጤታማ ሊሆን ይችላል፣ ድንገተኛ ጥቃትና ሴራ ይጠበቃልና። ነገር ግን በጦርነት የሚፈቀደው ወደ ዲፕሎማሲ ሊመጣ አይችልም። በድርድር ጠረጴዛ ላይ ማታለል ስልት ሳይሆን መጥፎ እምነት ወይም ባድ ፌዝ ነው ብለዋል። ከኢራን ጋር በነበረው ግንኙነት የትራምፕ አስተዳደር ሰላማዊ መፍትሄ ለመፈለግ እየጣረ ያለ ይመስል ነበር።
ሆኖም በኋላ የተወሰዱት እርምጃዎች እንደሚያሳዩት ዋናው ዓላማ መፍትሄ ሳይሆን ወታደራዊ ጥቃት ሆነ። ከፕሮፌሰር አሊ ካን ትንታኔም ሆነ ከትራምፕ የተለመደ ማምታታት አንጻር በኦማን የተካሄደው ድርድር እንደተለመደው የአሜሪካ የማታለያ ዕቅድ ወይንስ ሰላምን ለማምጣት እውነተኛ መንገድ ነው በሚል ጥያቄ የሚነሳበትም ለዚሁ ነው። ውድ የቻናላችን ቤተሰቦች በኢራንና አሜሪካ ወቅታዊ ጉዳዮች ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። በየዕለቱ ወቅታዊና አዳዲስ መረጃዎችን ወደ እናንተ ማድረሳችን የሚቀጥል ሲሆን እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብነታችሁን እንድታጠናክሩ እየጋበዝን ሰናይ ጊዜን ተመኘን።